ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን እንጠቁማችሁ። በዩናይትድ ስቴትስ አሜሪካ አንድ የኮንግረስ አባል የኢትዮጵያ መንግስት ላይ ማዕቀብ እንዲጣል ጠየቁ። የመንግስትን ስልጣን በመጠቀም የሙስና ተግባር ላይ የተሰማሩ የመንግስት የስራ ኃላፊዎች መኖራቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። ተመስገን ይህንን የተናገሩት የቀድሞ ከፍተኛ ባለስልጣን በከባድ የሙስና ወንጀል ጥፋተኛ ተብለው እስራት በተፈረደባቸው ተመሳሳይ ዕለት ነው። በትግራይ 74 በመቶ የሚሆነው የነዳጅ ግብይት የሚካሄደው በጥቁር ገበያ መሆኑን ክልሉ ለአዲስ ማለዳ አረጋገጠም። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ከመንግስት አካላት ዛቻና ማስፈራሪያ እየደረሰብኝ ነው አለ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብራችሁን ቆዩ። በዩናይትድ ስቴትስ አሜሪካ አንድ የኮንግረስ አባል የኢትዮጵያ መንግስት ላይ ማዕቀብ እንዲጣል ጠየቁ። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባል ኤርሊ በዲ ካርተር በኢትዮጵያ ኦርቶዶክስ ቤተ ክርስቲያንና ሌሎች የሃይማኖት ተከታይ ማህበረሰቦች በሚፈጸሙት የሰብአዊ መብት ጥሰቶችን መሰረት በማድረግ በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሀሳብ አቅርበዋል። ጥያቄያቸው በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናት ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ መስሪያ ቤት የተመረጡ ማዕቀቦችን ጨምሮ ሁሉንም የዲፕሎማሲ አማራጮችን መጠቀምን ያካትታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሌሎች ሃይማኖቶች ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም የውሳኔ ሀሳቡ ይገልጻል። ይህ ጥያቄ ከመቅረቡ አስቀድሞ ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ይህንኑ በተመለከተ ለዓለም አቀፉ ማህበረሰብ ጥሪ አቅርቦ ነበር። ቅንጅቱ በአርሲ የተፈጸመውን ጥቃት ተከትሎ ባወጣው መግለጫ ዓለም አቀፍ ማህበረሰቡ ኢትዮጵያ ውስጥ የሚካሄደውን ማንነትና ሃይማኖት ተኮር ጥቃት መንግስታዊ መዋቅርን የተከተለ ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲያደርግ ሲል ጥሪ ማቅረቡን አዲስ ማለዳ በወቅቱ ዘግባ ነበር። የሰሜን ኢትዮጵያን ጦርነት ተከትሎ አሜሪካ በኢትዮጵያ ሲቪልና ወታደራዊ አመራሮች ላይ ከ4 ዓመታት በፊት ማዕቀብ መጣሏ ይታወሳል። ይህንን ተከትሎ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ከእነርሱ የሚቀርብልን የነቀዘ ስንዴ ነው ሲሉ መናገራቸው አይዘነጋም። ፕሬዝዳንቱ በወቅቱ ንግግራቸው ኢትዮጵያ ሀገራችን በከፍተኛ ፈተና ውስጥ ነው ያለችው፣ ያው ቪዛ ተከልክላ እኔን አያውቁኝም፣ እኔም አላውቃቸውም፣ ስለዚህ ብዙ አይመለከተኝም ያሉት ሽመልስ ሞያሌና አድዋ ለመሄድ ቪዛ ያስፈልገኝም፣ ከዛ ውጪ እኔ ብዙ እንቅስቃሴ ስለማላደርግ አያውቁኝም፣ አላውቃቸውም፣ ስለዚህ ውሳኔው እኔን አይመለከተኝም እንድታደርሱልኝ ሲሉ በአዳራሽ የተሰበሰበው ሰው በጭብጨባ ሲያጅባቸው ነበር። አክለውም ከዛ በዘለለ ነቀዝ የበላው ስንዴ ነው የሚቀርበው፣ ቢቀር ይሻላል፣ ተባብረን ወገባችንን ጠበቅ አድርገን እንስራ፣ ለም መሬት አለን፣ አፈር አለን፣ ገና ያልሰራ ወጣት አለን፣ እንስራ፣ ሀገራችንን ከዚህ ውርደት እንታደግ ሲሉ ጥሪ አቅርበው ነበር። ይህ የሽመልስ ንግግር እጅግ መነጋገሪያ የሆነ ሲሆን በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ይህ ጥያቄ ቀርቦላቸው የግለሰብ አስተያየት ነው ሲሉ ቀጥተኛ ምላሽ ሳይሰጡ ቀርተው ነበር። የመንግስትን ስልጣን በመጠቀም የሙስና ተግባር ላይ የተሰማሩ የመንግስት ስራ ኃላፊዎች መኖራቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ለጸረ ሙስና ትግሉ ላሳዩት ቁርጠኝነትና ትጋት በሚል ለጠቅላይ ሚኒስትር አብይ አህመድ እውቅና በሰጠበት መድረክ ላይ ተሸላሚውን በመወከል የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት ንግግር የመንግስት ስልጣን ተጠቅመው ሙስና የሚሰሩ አካላት አሉ ብለዋል። መንግስት ሙስናን መከላከል የሚቻለው በ3 መንገዶች ነው ብሎ ያምናል የሚሉት ተመስገን ቀዳሚው መንግስት ከመንግስታዊ ሙስና ራሱን ነፃ በማውጣት መሆኑን በማንሳት ከዚህ ቀደም በኢትዮጵያ በመንግስት ተደራጅቶ የሀገርንና የህዝብን ገንዘብ የመዝረፍ ልማድ ነበረ ሲሉ ተደምጧል። ይህንንም የእሳቸው መንግስት ሙሉ በሙሉ ስለማስቀረቱ አክሏል። በመሆኑም በመንግስትነት ተደራጅቶ የሚሰራ ሙስና
የሚፈጸም ወንጀል የለም ብለን አፋችንን ሞልተን መናገር እንችላለንም ብለዋል። ይሁን እንጂ መንግስት እንደ መንግስት ወደ ሙስና ባይገባም የመንግስትን ስልጣን በመጠቀም ሙስናን የሚፈጽሙ መኖራቸውን ግን አልካዱም። በሀገራችን በመንግስትነት ተደራጅቶ የሀገርና የህዝብን ገንዘብ በመዝረፍ ልማድ ነበረን። የለውጡ መንግስት ይሄንን ሙሉ በሙሉ አስቁሟል። በመንግስትነት የሚሰራ ሙስና የሚፈጸም ወንጀል ኢትዮጵያ ውስጥ የለም ብለን አፋችንን ሞልተን መናገር እንችላለን። መንግስት እንደ መንግስት ወደ ሙስና ባይገባም የመንግስትን ስልጣን በመጠቀም ሙስናን የሚፈጽሙ ግን አሉ። እነዚህን ለመታገል ደግሞ ህጉን ጠበቅ ለማድረግ አሰራሮችን ለመፈተሽና ለማስተካከል በተለያዩ መንገዶች የመንግስት የሥራ ኃላፊዎችን ለመፈተሽ እንዲሁም ለሙስና በር የሚከፍቱ መንገዶችን ለመዝጋት እየሰራን እንገኛለን። መንግስት እነዚህን ለመቆጣጠርና ለመታገል ህጉን ጠበቅ ለማድረግ የመንግስትን የስራ ኃላፊዎችን ለመፈተሽ ብሎም ለሙስና በር የሚከፍቱ መንገዶችን ለመዝጋት እየሰራ እንደሚገኝም ተናግሯል። በመንግስት ሙስናን ለመከላከል ተሰርቷል ከተባሉ ስራዎች መካከል በሁለተኝነት ደረጃ ተይዟል ሲሉ የገለጹት የሲቪል ሰርቪስ ሪፎርም መጀመሩና ዜጎች ከአገልግሎት አሰጣጥ ጋር በተያያዘ የሚገጥማቸውን የሙስና ወንጀል ስጋት ሳይገባ ካሉበት ቦታ በማስረጃ የተደገፈ የሙስና ወንጀል ጥቆማ እንዲያሳውቁ የሚያስችለውን የዲጂታል የሙስና ወንጀል መቀበያ ስርዓት መዘርጋቱን ይጠቅሳሉ። በመንግስት ሙስናን ለመከላከል የተያዘው ሶስተኛውና የመጨረሻው የመፍትሄ እርምጃ የትውልድን ስነ ምግባር መገንባት መሆኑንም ምክትል ጠቅላይ ሚኒስትሩ አስተላልፏል። ተመስገን ይህንን የተናገሩት የቀድሞ ባለስልጣን በከፍተኛ የሙስና ወንጀል ጥፋተኛ ተብለው በተበየኑበት ተመሳሳይ ዕለት ነው። የቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው የ13 ዓመት ጽኑ እስራት እንደተበየነባቸው አዲስ ማለዳ መዘገቡ አይዘነጋም። በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ በማቅረብ በኮሚሽኑ የተረጆችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጪ በማድረግ ለተረጆች ሳይደርስ ተሸጦ ለግል ጥቅም መዋል የሚልና ሌሎች የወንጀል ክሶች ተመስርተውባቸው ጥፋተኛ ሆነው በመገኘታቸው ፍርድ ቤቱ የእስራትና የገንዘብ መቀጮ ቅጣት እንደጣለባቸው ይታወሳል። በትግራይ ክልል 74 በመቶ የሚሆነው የነዳጅ ግብይት የሚካሄደው በጥቁር ገበያ መሆኑን ክልሉ ለአዲስ ማለዳ አረጋገጠም። በትግራይ ክልል በነዳጅ እጥረት የተነሳ በክልሉ በጥቁር ገበያ ወይም ኢመደበኛ የነዳጅ ንግድ እየተስፋፋ እንደሚገኝ አሽከርካሪዎች ሲናገሩ የክልሉ መንግስትም ይህንኑ ለአዲስ ማለዳ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ንግድና ኤክስፖርት ቢሮ የህዝብ ግንኙነት ኃላፊ ተህለሽ ገብረ ህይወት ከዚህ ቀደም ለክልሉ 15 ሚሊዮን ሊትር ይላክ እንደነበር አስታውሷል። በዚህ ወቅት ግን ከ15 ሚሊዮን ሊትር ወደ ትግራይ እየመጣ ያለው 26 በመቶ ያህሉ ብቻ ነው። ከዚህም 26 በመቶ ውስጥ ደግሞ 16 በመቶ አስፈላጊ ለሆኑ መንግስታዊ ተቋማት አምቡላንስን ጨምሮ ለሕክምና አገልግሎት፣ ለግብረሰናይ ድርጅቶችና ለእሳትና አደጋ መከላከል ጥቅም ላይ ይውላል። ቀሪው 74 በመቶ ግን በጥቁር ገበያ ንግድ የሚሸጥ መሆኑን አረጋግጧል። ይህ ኢመደበኛ ንግድ ለምን መቆጣጠር እንደተሳናቸው ከአዲስ ማለዳ በኩል ጥያቄ ቀረበላቸው ኃላፊው ምላሽ ያሉትን ሰጥቷል። እኛ የነዳጅ ንግድ በጥቁር ገበያ ይሁን ብለን አልፈቀድንም፣ ነገር ግን ህብረተሰቡ ከየት አምጥቶ ይጠቀም ሲሉ መልሰው ይጠይቃሉ። ከወረዳ እስከ ክልል ድረስ የቁጥጥር ባለሙያዎች አሉ የሚሉት ተክለሽ እንደ ክልል መንግስት ለተጠቃሚው በቂ ነዳጅ ማቅረብ ካልተቻለ በጥቁር ገበያ አትገበያዩ ለማለት አንችልም ባይ ናቸው። አስፈላጊ የሆኑ የሕክምና፣ የረድኤት፣ የአምቡላንስ፣ የእሳት አደጋ ካልኩሌት አድርገን በሊትር ነው እየተጠቀምን ያለ ነው ማለት ነው። የምትመጣውን ትንሿን የምትመጣ ማለት ነው ካልኩሌት አድርገን እየተጠቀምን ነው።
ሁሉንም ከልክለን በቂ አቅርቦት ካላቀረብንለት ኢመደበኛ በሆነ መንገድ ነዳጅ መግዛትን ከከለከልነው ህብረተሰቡ ይሙት ወይ በማለት አከታትለው ይጠይቃሉ። በዋናነት ኢመደበኛ የሆነ የነዳጅ ሽያጭ ላይ በአግባቡ ቁጥጥር እናደርጋለን፣ እንቅፋት የሆነብን በክልሉ ያለው የነዳጅ እጥረት ነው ሲሉም አስረድቷል። አዲስ ማለዳ በትግራይ ተከስቷል የተባለውን የነዳጅ እጥረት በተመለከተም የነዳጅና ኢነርጂ ባለስልጣንን ለማነጋገር ያደረገችው ሙከራ ለጊዜው አልተሳካም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከመንግስት አካላት ዛቻና ማስፈራሪያ እየደረሰብኝ ነው አለ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ታህሳስ 2 ቀን 2018 ዓ.ም ባወጣውና ለአዲስ ማለዳ በላከላት መግለጫ ህዳር 27 ቀን 2018 ዓ.ም በአዲስ አበባ ከተማ አዲስ አበባ ትናገራለች በሚል መሪ ሐሳብ ጠርቶት የነበረውን ታላቅ ህዝባዊ ስብሰባ ይፋ ከተደረገበት ቀን አንስቶ በፓርቲውና አመራሩ ላይ የስም ማጥፋትና የማስፈራሪያ ፕሮፓጋንዳዎች በአገዛዙ ልሳን ባላቸው አካላት በኩል ሲሰራጭ እንደነበር አስታውቋል። ፓርቲው ለጠራው ስብሰባ አዳራሽ ለማከራየት ተስማምተው በነበሩ ሆቴሎችና ሲኒማ ቤቶች ላይ በደረሰ ከፍተኛ ጫና ምክንያት እንዲሰረዝ ከተደረገ በኋላም ከአገዛዙ ልሳናትና ከፍተኛ ባለስልጣናት ዘንድ አጥፏቸው የሚል ይዘት ያላቸውና መመሪያዎች ሲተላለፉ መመልከቱን ኢህአፓ ገልጿል። ሲሰራጩ የነበሩ ልጥፎችንና ውንጀላዎችን ይዘትም ነገ በፓርቲው ላይ ምን ለማድረግ እንዳሰቡ አመላካች መሆናቸውን ጠቁሟል። ፓርቲው ባወጣው መግለጫ አክሎም ከሚሰራጩ መመሪያዎች በተጨማሪም የፕሮፓጋንዳ ዘመቻዎችና ለኢህአፓ አመራሮች በተለያየ መንገድ የሚደርሱ ዛቻና ማስፈራሪያዎች የገዢው ፓርቲ ሹማምንት ስለ ዲሞክራሲና የመድብለ ፓርቲ ስርዓት ቢናገሩም በተግባር ምን ያህል ሰላማዊ ትግልና ሰላማዊ ታጋዮች እንደሚፈሩና እንደሚጠሉ ከበቂ በላይ ማሳያ ነው ሲል ኮንኗል። ነገር ግን ገዢው ፓርቲ አሁን እየሄደበት ባለው መንገድ አመራሮቹን ኢላማ በማድረግና የፓርቲውን ስም በማጠልሸት በመንግስት አካላት ዘንድ የሚደረገው ተግባር ኢህአፓን ከሚያደርገው ሰላማዊ ትግል እንደማያስቆመው አረጋግጧል። ኢትዮጵያ የ261 ሚሊዮን ዶላር ብድር የምታገኘው የስራ አስፈጻሚ ቦርድ በመጪዎች ሳምንት ውሳኔ ከሰጠበት በኋላ መሆኑን አይኤምኤፍ አስታወቀም። ዓለም አቀፉ የገንዘብ ተቋም አይኤምኤፍ እና የኢትዮጵያ መንግስት ከፍተኛ ባለስልጣናት የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት መርሃ ግብር የአራተኛ ዙር ግምገማ ለመደምደም የሚያስችል ስምምነት ላይ መድረሳቸውን ገልጸዋል። ስምምነቱ ጸድቆ ወደ ስራ በሚውልበት ወቅት ኢትዮጵያ የ261 ሚሊዮን ዶላር የብድር አቅርቦት የምታገኝ መሆኑም ተገልጿል። ስምምነቱ የተፈጸመው በአልቫሮ ፕሪስ የተመራው የዓለም አቀፍ የገንዘብ ተቋም ቡድን በተቋሙ የገንዘብ መለኪያ መርሃ ግብር የሚደገፈውን የማክሮ ኢኮኖሚ ማሻሻያና በኢትዮጵያ መንግስት ቅድሚያ ትኩረት የተሰጣቸውን ፖሊሲዎች አፈጻጸም ሁኔታ ከመርሃ ግብሩ አራተኛ ዙር የአፈጻጸም ግምገማ አኳያም እንደ ኢሮፓያን አቆጣጠር ከጥቅምት 30 እስከ ህዳር 23 ቀን 2025 በአዲስ አበባ ሲገመገም ከቆየ በኋላ ነው። ውይይቱ በበይነ መረብና በአካል ከታህሳስ 3 እስከ ታህሳስ 5 ቀን 2025 ቀጥሎ ከተካሄደ በኋላም ዓለም አቀፉ የገንዘብ ተቋም በአራተኛው ዙር ግምገማው ለኢትዮጵያ የ261 ሚሊዮን ዶላር የብድር አቅርቦት ለመስጠት ወስኗል። በመርሃ ግብሩ መጨረሻ ላይ በሰጠው ጋዜጣዊ መግለጫ ዓለም አቀፉ የገንዘብ ተቋም ልኡካን ቡድን መሪም አልቫሮ ፕሪስ ዓለም አቀፉ የገንዘብ ተቋም ቡድንና የኢትዮጵያ መንግስት ባለስልጣናት በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም አራተኛ ዙር ግምገማ በባለሙያዎች ደረጃ ስምምነት ላይ ደርሰዋል ብሏል። ስምምነቱ የሚጸናውና ተፈጻሚ የሚሆነው የዓለም አቀፍ የገንዘብ ተቋም ማኔጅመንትና የተቋሙ የስራ አስፈጻሚ ቦርድ በቀጣይ ሳምንት ውሳኔ ሲሰጥበት መሆኑንም ተናግሯል። ወደ ገበያ መር ስርዓት የተሸጋገረውን የውጭ
የውጭ ምንዛሬ ስርዓት ለውጠን የውጭ ምንዛሬ ስርዓት ለውጥን ጨምሮ የሀገሪቱ የኢኮኖሚ ማሻሻያ ፕሮግራም አፈጻጸም በመልካም ጎዳና ላይ የሚገኝ መሆኑንም የቦርዱ መሪ ገልጸዋል። በተቋሙ የሚደገፈው የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ እድገት እየታየበት መሆኑንና በልዩ ልዩ የኢኮኖሚ መለኪያዎች አንጻር ሲታይ ከሐምሌ 2024 አጋማሽ ጀምሮ አበረታች ውጤቶች የተመዘገቡበት መሆኑን ተናግሯል። ይህም ጠንካራ በሆነ የወርቅ፣ የግብርናና የኤሌክትሪክ ምርቶች እየተደገፈ መሆኑን አብራርተዋል። ዕለታዊ ዜናዎቻችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።